ናታን በጣም ደነገጠ። ያየውን ነገር ማመን አቃተው። ኤቢ ሰው ገደለች። ናታን በድንገት ከበር ሲገባ ነበር የሆነ ድምፅ ሰምቶ የገባው። ነገር ግን ያየውን ነገር ማመን አቅቶታል። ኤቢ ትልቅ ዱላ ይዛ በራሱ ስትመታው በአይኑ በብረቱ አየ። ያንን ባየበት ቅጽበት አሁን ላይ ዘወር ብሎ ትንፋሹን ቢያየው ምንም አይነት ድምፅ አያሰማም። ናታን ባየው ነገር በጣም ደነገጠ። በሌላ በኩል ውሃ ከበፊት መታው ስለነበር አሁን ላይ ሰውየው መትረፍ አቅቶታል። ነገር ግን ናታን ምን ማድረግ እንዳለበት ግራ ገብቶት እየጮኸ ነበር። ዳጣ ከቤት እንድትወጣ ተደረገ። አቶ ደረጀ ባየው ነገር በጣም ደነገጠ። ኤቢ በደስታ ተዋጠች። ነገር ግን ዳጣ በጣም አዝና ነበር። በሌላ በኩል ደግሞ ናታን ዳጣ እንደምትወጣ ባወቀ ቅጽበት ነበር በጣም ያዘነው። አሁን ላይ እትዬ አምርራለች። ምክንያቱም ኤቢ ትልቅ ማስረጃ ይዛ ስለነበር የሰላምዬ ልጅ መሆኗን የሚያሳይ ነገር ግን በአንድ በኩል እንዳታምን በጣም ብዙ ነገር ሞክራ ነበር። ነገር ግን ኤቢ ይህን ያህል ጅል አይደለችም እኮ በማለት ለባለቤቷ ነግራለች። ውድና የተከበራችሁ ቻናል ቤተሰቦች ቻናሌን ላይክ ሰብስክራይብ እያደረጋችሁ ይቅርታና እባካችሁን ላይክ ሰብስክራይብ አድርጉኝ። በቅንነት ኤቢን ያፈቀረው አፍቃሪዋ ከቀን ወደ ቀን እየባሰበት ነው። ምን ማድረግ እንዳለበት ግራ ገብቶታል። ነገር ግን አሁን ላይ ማድረግ ያለበት ኤቢን ማገት ነበረ። በዛ ቅጽበት ነበረ ወደ ቤት የሚሄደው። በሌላ በኩል ደግሞ ዳጣ እናቴ ብላ የተቀበለቻት እንዲሁም ናታን ምናልባት እናትሽ ትሆናለች ያላት አሁን ላይ እናቷ እንዳላደለች ምንም የምታውቀው ነገር የላትም። ነገር ግን አሁን ላይ የኤቢ እናት እትዬ ሁኔታው አልተዋጠላትም። ከቤት ልታስወጣት ያለችው የሰላምዬ ልጅ ስለሆነ ሳይሆን ኤቢ ከቀን ወደ ቀን እየባሰባት ስለሄደ ምናልባት ዳጣ ከቤት ስትወጣ ሁሉም ነገር ሰላም ይሆናል ብላ ስላሰበች ነበረ አሁን ላይ ከቤት እንድትወጣ ያደረገቻት። በሌላ በኩል ነገሮችን ለማጣራት አንድ ቀን ሙሉ እንደሚበቃት ለአቶ ደረጀ ነግረዋለች። ባለቤቷም ደንግጧል። አሁን ላይ ከናታ ጋር ተመካክረው በፍጹም ነግራት ተብለው ነበር። በሌላ በኩል ኤቢ ትልቅ ወጥመድ ውስጥ ገባች። አሁን ላይ እቤት የመጣውን ልጅ ገደለችው። በዛ ቅጽበት ናታን አይቷታል። ናታን በጣም ደንግጧል። አሁን ግን አንድ ነገር ማድረግ እንዳለበት ለዳጣ ሂዶ ነገራት። ይሄ ልጅ አሁን ላይ ወደ ሆስፒታል ይወስደዋለሁ፣ ነገር ግን ተሽሎታል፣ ግን ሞቷል ብለን እሷን ለማስፈራሪያ አፏን እንድትዘጋ ማድረጊያ ትልቅ ነገር ይሆንናል በማለት አንድ ነገር ነገራት። አሁን ላይ በጣም የደነገጠችው ዳጣም ምንም ማድረግ ስላልቻለች ሀሳብ ቢስማማኝም ነገር ግን እስር ቤት እኔ መመላለስ አልችልም፣ ምክንያቱም በጣም ስለምወድህ አንተን አቶ ሙሉ ለራሱ መኖር ስለማልፈልግ በማለት ለናታን ነገረችው። ናታን በጣም አዘነ። ነገር ግን ይሄን እስካላደረግን ድረስ ኤቢ ልታርፍ አትችልም፣ ዝም ብላም መቀመጥ አትችልም አለችው። አቶ ደረጀ የልጁ አባት እንደሆነ ዶክተሮቹ ነገሩት። በዛ ሁኔታ ኤቢን ከዚህ በኋላ አባትሽ አይደለሁም፣ አሁን ላይ በነፃነት እንደፈለግሽ መሄድ የምትችይ ነሽ። ከዚህ በኋላ ትዳርም ሆነ ምንም የቆሸሽኩት እኔ ቢሆንም ነገር ግን በዚህ መንገድ አንቺን መደብደብ አልፈልግም። ስለዚህ ከዚህ በኋላ እንደፈለግሽ መሆን ትችላለሽ። በኋላ ቅጽበት ኤቢም ነገሮችን መከታተል ቀጠለች። አሁን ላይ እርግዝናው የእሷ ልጅ እንደሆነና ባለቤቷ እንደሌለ በደንብ ይታወቃል። ነገር ግን አሁን ላይ የምትነግረውም ሆነ አሁን ምንም ማድረግ አልቻለችም። ሰላምዬ በሰላም እንደተገለገለች ዶክተሮቹ በነገሩበት ቅጽበት ነገር ግን ሰላምዬ ሁኔታው አደጋ ላይ እንደሆነ ዶክተሮቹ ተናግረዋል። ከዛም በፊት ሰላምዬ ደህንነቷንና ምን ላይ እንዳለች ዳጣ ልቧ እስከሚወልቅ ስለ እሷ ማጣራቷን አልተወችም። እባክህን ካገኘሃት ሰላም በልልኝ፣ እሷን ማግኘት እፈልጋለሁ በማለት በተደጋጋሚ ሌሎችንም መጠየቅ ቀጥላለች።
ነገር ግን ሰላምዬ ልጆቼ ንብረት ይገባቸዋል፣ ንብረት የሚባለው ነገር ለልጆች ነው የሚገባው በማለት ሰላምዬ ከልጆቿ ጎን እንደሆነች በተደጋጋሚ ተናግሬያለሁ መሰለኝ። አሁን ላይ ናታን ኤቢን የሚያስፈራራበት ትልቅ ሚስጥር አግኝቷል። በጣም ተደስቷል። ነገር ግን ሰውየው አለመሞቱና በህይወትን መኖሩን ትልቅም ነገር እንደሆነ በጣም ትልቅ ማስረጃ ነው። አሁን አፏን ዝም ብላ እንድትዘጋ መናገር ግድ ነው። የሰው ልጅ በመልኩ አይተመን። ናታን ይህንን ሲያይ ነበር የደነገጠው። ምን ማድረግ እንዳለበት ቢጠፋውም፣ ነገር ግን ኤቢ ተንኮሏ ከቀን ወደ ቀን እየባሰበት ስለሄደ በዚህ ሊያስተምራት ፈልጓል። ምክንያቱም የሰው ምስጢር መደበቅ ምን ያህል ትልቅነት እንደሆነና የሰው ምስጢር ጎርጉሮ አውጥቶ በአደባባይ ለማዋረድ መሞከር ቅልነት እንደሆነ በደንብ የተረዳች ይመስለኛል። ውዶችዬ አሁን ላይ ሁሉም ነገር ያልፋል። የማያልፍ የሚመስሉ ቀናቶች አልፈዋል። የማይነጉ ቀናቶች የሚመስል ነግተዋል። ስለዚህ ሁሉም ነገር ጤና ይሆናል በማለት ነስሯ ተነሳባት። ናታን አሁን ላይ ምንም ማድረግ እንደማትችል ባወቀበት ቅጽበት አሁን ትልቅ መረጃ መያዝ እንዳለብኝ ማወቅ አለብኝ በማለት ራሱን አረጋግቶ አሁን ኤቢን ማስፈራሪያ ትልቅ መረጃ ይዣለሁ በማለት ለአባቷ ነገረ። አባቷም የተፈጠረውን ነገር ተናገረ ናታን። አባቷም ሰውየው በደንብ እንዲታከምና ድኖ ግዴታ መሄድ እንዳለበት ብዙም ነገር የሚፈለግ ከሆነ ከብት ምናምን ናታን በተፈጠረው ነገር ቢያዝንም ነገር ግን ኤቢን የሚይዝበት ትልቁ ወጥመዱ እንደሆነ በደንብ ተረድቶታል። አቶ ደረጀ ልጅ በመውለዱ ደስ ቢለውም አሁን ላይ ባለቤቱን ሁለተኛ ክህደት ክዶ በእሷ ላይ ሌላ ሴት መደረጉ አሳሞታል። ምን ማድረግ እንዳለበትና ምን መሆን እንዳለበት ተጨንቆ ምንም መፍትሄ እንደሌለው ከዚህ በፊት በተደጋጋሚ አይተናል። አሁን ላይ ግን ከዚህ በኋላ ሁሉንም ነገር ልነግራት ይገባል። በየቀኑ እየተጨነቅኩ እሷንም እያስጨነቅኩኝ እንቅልፍ ማጣት የለብኝም። ስለዚህ እውነቱን ነግሪያት ሁሉንም ነገር እንድታቅ በማለት ከናታን ጋር ተስማሙ። ናታንም ተው ይህንን ነገር ባትናገር ጥሩ ነው በተሸፍነው ብሎ በማለት ተመካክረው ነበር። አቶ ደረጀ ግን ይህ መሆን የለበትም፣ ከቀን ወደ ቀን በጣም እየተጨነኩ ነው፣ ምን ማድረግ እንዳለብኝ እንኳን ማወቅ አልቻልኩም። ከቀን ወደ ቀን ነገሮች እየተባባሱ ነው የሚሄዱት። ስለዚህ እውነቱን አውቃ ከእውነት ጎን የምትቆም ጥሩ ነው። እኔ ስለ እውነተኝነት እያወራሁ እኔ ከጎን ደግሞ ስለ ሌላ ክህደት የሚወራ ከሆነ በጣም ነው የሚያማው። በስተመጨረሻ ቤተሰቡ እንዲሰባሰብና ሁሉንም ነገር እነግራችኋለሁ ብሎ አቶ ደረጀ ሁሉንም ቤተሰብ አሰባሰበ። ናታን ጨነቀው። አሁን ላይ ዳጣ እንድትወጣ እናቷ ወይም የአባቷ ሚስት ብላታለች። ነገር ግን ዳጣ ምንም ማድረግ እንደማትችል ስታውቅ ሻንጣዋን ይዛ ወጣች። ሌላ ምንም ነገር ይዛ አልወጣችም።